ሰላም ሰላም ወደ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ያው የመጣሁበትን ምክንያት ታውቃላችሁ፣ አይታችኋል ቪዲዮ ላይ። እንግዲህ መቼም እናት ነኝ፣ እናት ሆኖ ዝም የሚል ሰው የለም። ልጅ የምወዱ አይደለም እና እስቲ እኔ ያለሁት ያው ከቤትም ወጥቻለሁ፣ ያለሁት ጓደኛዬ ጋ ነው። ጓደኛዬ ጋ ነው፣ የስደት ጓደኛዬ ጋ ነው ያረፍኩት ለጊዜው ማለት ነው። እና አሁን የመጣሁት እኔ ልብስ ምናምን ልወስድ ነው። ቅያሬ ልብስ አላስኩም ነበረ፣ ዝም ብዬ ተናድጄ ነው ከቤት ወጣሁት። እስቲ አሁን ዝም ገብቼ ያለውን ይኑሩ አይኑሩ እማውቀው ጉዳይ የለኝም። እየቀረጸችኝ ያለውም እንግዲህ ጓደኛዬ ናት። እስቲ ልግባና ልያቸውና ቅያሬ ልብስ ይዤ ያው የሆነ የሚሄድበት ቦታ አለ እና ቤተሰቦቼ ደግሞ ሳሚም ያው ደውሎ ነግሮኛል። ያው እንግዲህ ሳሚን እንዳላስቸግረው፣ ሳሚም ያለበት ሁኔታ አሁን ጥሩ ላይ አይደለም። እሞም እንግዲህ ያው እያመማት ነው እንደምታውቁ እና ያው እሷንም ይዤ የሆነ ቦታ ሄዳለሁ ብዬ አሳባለኝ ከእግዚአብሔር ጋር ማለት ነው። ሳሚን አልጠራሁትም፣ በቃ ብቻዬን ነው ገብቼ ለመጠየቅም የፈለኩት። እስቲ ሳሚን ጠይቆ እስቲ ልጅሽን ነይና ይ ብሎኛል። እኔ እንግዲህ ያው ሳሚን ወደው ልጅ ነው ለእኔ እንግዲህ ከልጄም በላይ ነው። ያው እንደዚህ አይነት ነገር ይመጣል ብዬም አላሰብኩም። በእርግጥ እድሜው ነው፣ እኔ አታግባ አልለውም፣ ግን በእንደዚህ አይነት መልኩ ባይሆን ጥሩ ነበር። እኔን ንቃኝ፣ እኔን ከቤት አስወጥታ ውጪ ብላኝ ከቤቴ መግባቷ ነው እንጂ ትንሽ ያናደደኝ። እኔ እኮ ያግባ አታግባ ከኔ ጋር ኑር አልለውም ልጄን ማለት ነው። ስለዚህ እስቲ ጸበልም ብዙ ሰዎች አሁን ቤተሰብም እንደዚህ ጓደኞቼም እዚህ ያሉት ጸበል ለምን አትወስጂውም ወዶ አይደለም ልጁ ብለውኛል። እስቲ ጸበልም መሄድ ካለብኝ ይዞ መሄድ ካለብኝ ጸበል ይዞ ሄዳለሁ ብዬ አስቤያለሁ። እኔንም ደግሞ አበረታቱኝ። እንግዲህ ያው ስደትም ለመሄድም አስባለሁ። በእርግጥ እስከ ዛሬ አስቤ አላቅም ወደ ስደት ለመሄድ። ግን ይሄ ነገር ስደርስብኝ ለምን በቃ ያለኝ እሱ ነው ምርጫ፣ ለምን ወደዛም አልሄድም ብዬ አንድ ወዲህ አስባለሁ፣ አንድ ወዲህ ደግሞ ለማን ብዬ ነው የምለፋው እያልኩ ነው። ለማንኛውም እናንተም አበረታቱኝ፣ ከጎኔ ሁኑ፣ በኮመንትም በምንም አበረታቱኝ። እስቲ ጸበል ይዞ እንዲሄድ እንግዲህ እግዚአብሔር አምላክ ይርዳኝና እሺ ካለኝ ጸበል ይዞ እሄዳለሁ። እንግዲህ እሺ ምለኝ ይመስለኛል። በእርግጥ ወዶ አይደለም እኔ ሳሚ እንደዚህ የሆነው። በአሁኑ ሰዓት በጣም የሚከብድበት ጊዜ ላይ ነው ያለ ነው። ሳሚም ትልቁ ሳሚም ያለኝ ጸበሉ ሰጂው ነው ያለኝ። እኔና ልጁን እኔና ጸበሉ ሰጂው ነው ያለኝ። እስቲ እሱን ደግሞ ጠርቼ እንዳላስቸግረው ያው ያለበትን ሁኔታ ታውቃላችሁ። መጥራት አልፈለኩም፣ ብቻዬን ነው ያለሁት ከጓደኛዬ ጋር። እስቲ ጸበልም የሚያስፈልግ ከሆነ ጸበል ይዤው ከእሱ ጋር ጸበል እቀመጣለሁ። እንግዲህ እግዚአብሔር ልቦናውን ይመልስልኝ ነው የምለው። እኔ ሌላ ምንም የምለው ነገር የለም። ሳሚ በነገራችን ላይ እንደዚህ በመሆኑ እኔ ኮመንት ሳይ ብዙ ሰዎች እንትን እያሉ ነው ያለው። በእርግጥ አዎ የምታየው እንትን ስታይ ያስብላል፣ ግን እንደዚህ አይነት ልጅ አልነበረም ሳሚ ማለት ነው። እውነት እኔ ከኔ ጋር እሱ እንደ እናትም እንደ አባትም እንደ እህትም ሆነን ነው ስናወራ። እንደውም እኔ ጓደኛ ለምን አትይዝም ሁሉ ቆጣ ነበረ። ግን በአሁኑ ሰዓት እንግዲህ እኔ ትክክለኛ ጓደኛው ትሆነ እኔ ሌላ ነገር አስባ መታ ይሁን እኔ ለምን እንደሆነ ያልገባኝ ነገር አለ። እኔ ከሳሚ ጋር ቁጭ ብለን እንደ ጓደኛሞች ነው የምናወራው። እንደዚህ እንኳን ተራርቀን አይደለም ማለት ነው። ብዙ ነገር ምስጢሬን የምነግረው ልጅ ነው። ግን አሁን ላይ እንግዲህ ከቤት ውጭ ብሎ ለእሷ ነው ያዳላውና ምን እንደሆነ ችግሩ ባይገባኝም እግዚአብሔር አምላክ እንግዲህ ጤነኛም ከሆነ ጤነኛ ነው፣ ጤነኛም ካልሆነ እንግዲህ እግዚአብሔር አምላክ ምሕረቱን ይላክለት ብያለሁ። ሌላ ምንም የምለው ነገር የለም። እናት ነኝ። ማንም ሰው ደግሞ እናት ልጇ እንዲጎዳ ልጇ እንድታመም አትፈልግም። እናት የሆነ ሰው ይገባዋል። እስቲ እኔም ያለውን ሁሉ ዛሬ ጠይቅና ጸበል እሺ የምለኝ ከሆነ ጸበል ይዤ እሄዳለሁ። እንጂ ምንም ከሆነ ምንም ማድረግ አልችልም። ልብሴን ይዤ እኔ ቅያሬ ልብስ ነው የምወስደው። ቤት ገብተዋል። ቤቱም እንዴት እንደሆነ ስለማላውቀው እስቲ ገብቼ ልይና ወደ ጸበል ይዤ እሄዳለሁ። እንግዲህ ቤተሰቦቼ ደርሰናል። ያው መቼም ቤቱን ታውቁታላችሁ እንግዲህ አዲስ አይደላችሁ ለቤቱ። እስቲ እንግዲህ ቤተሰቦቼ ያው እሷ ካለች መባላታችን ነው። እንግዲህ ዛሬ ቤት ገብተዋል ብሎ ሳሙን አለ እንዴት ነው መጣሁ። ቤቴ መምጣት አልችልም እንዴ? ትችያለሽ፣ ግን እንዴት መጣሽ? መጣሁ። በቃ መምጣት አልችልም ነው ወይንስ እንዴት ነው? እቃ ለመውሰድ መጥቼ ነው።
እቃ ስለ ልብሴ ማሰር ነው። የምን እቃ? ልብሴን ልብስ መቀየር አልችልም እንዴ? በቃ አንቺ ለውጭ ለምን በቃ እሷ ሴት አለች ጭራሽ ቤቱንም ቀያይራቸዋል። እሷ እኮ ስራ ስንት አይ ጥሩ ነው። የለችም እንዴ? የለችም። ኧረ አኑራት ምንድን ነው? ልብስ ቀያሪ ለመውሰድ ፈልጌ ነው። እቃዎች ያሉ ግን ምንም የተነካ ሳታማክሪኝ እንኳን እንዴት ጥለሽኝ ትሄጃለሽ? ባዶ ቤት ጥለሽኝ ትሄጃለሽ? እንደዛ አስቀጥቅጣኝ ደግሞ ድጋሜ ትግደለኝ ብዬ ነው። እንዴት አለ? ደህና ነኝ። አሞኛል እዚህ ጋር ወገቤ ምናምን። አሁን ራሱ የግዴን ነው እኔ የመጣሁት። ስለዚህ ምን ያስፈልጋል? በቃ አንተ እኮ በሷ ለውጣኛል ሳሚ። እኔ እንደዛ ለውጥ እኮ አይደለም በቃ እንዴ ተረጂኛ እንጂ እና አሁን ቆይ እዚሁ ፈልጌ ታውቂያለሽ? ፈልጌ አይደለም አንዴ ከቤት እንድትወጪ ያደረኩ ራስሽ ነሽ በቃ የወጣሽው። እና ትግደለኝ እንዴ? እዚህ መታ አብሬያት ልኖር ነው ከእብድ ጋር ነው ወይንስ ምንድነው የምትለኝ አንተ? እኔ ልፋቴ ይሄ ከሆነ ጥሩ ነው ሳሚ፣ ምንም ችግር የለም። ለምን እኔ የሰው ሀገር ላይ እንደዛ ደክሜ ከአንተ ጋር ለፍቼ እዚህ ደርሰህ አንተ ገና በአንድ ተራ ሴት ስትቀይረኝ ምንም ማለት አይደለም። እኔ ዝም በል። እኔ ምንም አላዝንብህም ሳሚ፣ ልጄ ነህ። እኔ ክፉ እንድነካክ አልፈልግም። ግን አይደል እኔ ሜዳ ላይ ወድቄ ነው የማልከፋብህ። እኔ እኮ ሳሚ ባለፈው እኮ እኔ እነግርሃለሁ ልጅቷን አስመረምራታለሁ ብያለሁ አይደል እንዴ? በቃ ያለውን ነገር እኔ ሸጬ አስመረምራታለሁ። ግን እሷ ምንድነው በቃ ትውጣ ከቤት ነው ወይ? ይሄ ቤት የኔ መስሏት ይሆን ነው ወይ? የሰምታ ወይ አጣርታ የመጣችው ነገር አለ ከገነት ሌላ ነገር ፈልጋለሁ ብላ ከሆነ ምንም የምታገኘው ነገር የለም። አሁንም ሳሚ ዝም በል። እኔ የመጣሁት ልብሴን ለመውሰድ ነው። በቃ እንዳትናገረኝ። እሱን እናያለን። እኔ እኮ ሳሚን ይዤ እመጣ ነበረ። ሳሚ ስላልተመቸው ነው እንጂ እኔ ልብሴን ይዤ እሄዳለሁ። እኔ በአንድ ልብስ ለምን ሰውስ አስቸግራለሁ እንዴ? በአንድ ልብስ ስንት ቀን ሙሉ ነው እኔ? ስለዚህ ቤተሰብ ስለዚህ ሳሚ አንድ ደግሞ የመጣሁበት ምክንያት አለኝ። የት ሄዳ ነው አሁን እሷ? ስራ እስቲ እየፈለገች ነው። አረማ እንዲህ በቃ ምን ልትሆኑ ነው አሁን እዚህ ቤት ውስጥ? እኔ ያስፈጨሁት እኔ የገዛዛሁት እስከሚያልቅ ነው። ከዛም በኋላ ምን ልትሆኑ ነው? ወጥቼ እሰራለሁ በቃ እንደምን ከዛም በኋላ ምን ቤቱን አትበሉ። የቤት ኪራይም እኮ እየደረሰባችሁ ነው ማለት ምንድነው የምትሆኑት? ያኔ አይደለም በቃ አይምሮዬን እየጨነቀኝ ትቀመጥ ሳሚ። ትክክለኛ እርጉዝ ናት ወይ ነው ደግሞ? እኔ አንድ ትክክለኛ እርጉዝ ናት ወይ? በቃ ደግሞ አንቺ አሁን ሜዳ ላይ እንድትወድቅ አልፈልግም። የት ነው ያለሽው? ምንስ ሁኔታ ላይ ነው ያለሽው? እኔ ያለው እግዚአብሔር ይመስገን እኔ እኮ ለምቻለሁ አለው። ምን ሆናለሁ አለው እግዚአብሔር ይመስገን እንጂ ልቤ ሁሉ ሰውነቴ ሁሉ በቃ ውጪ ነው ያለው አለው። ምንም የምሆነው ነገር የለም። እሷ ናት እንጂ እንትን ያለችው። እኔ ግን በአንድ ተራ ሴት ትቀይረኛለህ ብዬ አስቤ ማለት ነው። በአንድ ተራ ሴት አልቀየርኩሽም። እኔ ራስሽ ነሽ በቃ ከቤት የወጣሽው። ታዲያ ምን ላድርግ? አንድ ትዝትብኛለች ስልክ እየደወለ። እኔ ስልክ ማንም ከቤተሰብ ውጭ ራሱ የሚያውቅ የለም። እሷ ይኸው እየደወለ ማንም ወንድ ነው እየደወለ እየሰደበኛለሁ አሁን ራሱ ማለት ነው። በእኔ ስልክ እኔ የት ሳቃት ነው? እኔ የት እንትን ስል ነው? እሷ ከማንም ጎረምሳ ጋር እንትን ያለች ነው። እኔ ሳሚ ወርቁንም ምኑንም ስንት እንደሆነ ይሄ ምንድነው ዲኤንኤም ነው ምናምን የምትሉት ይጠይቅልኝና ሳሚ ወይ ልዑል ባለፈ ጠይቅልሻለሁ ብሎኛል። ልዑል ይጠይቅና ይንገረኝ። እኔ ወርቄ ሸጬ አስመረምራታለሁ። ትክክለኛ እርጉዝ ከሆነ ያንተ ከሆነ ምንም ችግር የለም። እኔ ለቅላቸዋለሁ፣ የምከፍለውን እከፍልላቸዋለሁ፣ ትኖራለህ። ግን እኔ እስከምትመረመር ድረስ በፍጹም ምንም የምለቅላት ነገር የለም። ይሄ የተዘጋጀውን ቤት ውስጥ የተገዛዛውን ጨርሱ። ከዛም በኋላ አፈር ትበሉ ይሁን አላውቅም። እኔ ጨርሱ። እሱ ችግር የለም በቃ ችግር የለም። ያኔ ስመራት ራሷ ጠፍታ ወጣ ትሄዳለች። ለምን የተሟላ ቤት አገኘች? እኔ እኮ የሰው ሀገር ደክሜ ነው ይሄ የተሟላውን ቤት አይታ ነው። እኔ አፈር ደቼ በልቼ የሰው ሀገር የደከምኩበት ነው። እንቅልፍ አጥቼ ምን አጥቼ እሱን ስደት ላይ ያለው ሰው ነው የምገባው። እሷ ገና የተሟላ ቤት ነው በቃ ገነት አላት። እሷን አባረን እንኖራለን ብላ አስባ ነው። ግን ለምን እንደዛ ታስባለህ? በቃ ሳሚ አሁን እኔ የመጣሁበት ምክንያት አንድ ሌላ ምክንያት አለኝ። ቁጭ በልና አዋራኝ
ጸበል የምትሄድ ከሆነ ወደ ጸበል ልውሰድህ። ለምን ደው ይደረሰ? በቃ አንተ ጤነኛ አይደለም ሲጀመር። አሁን እሷ ብትኖር እኮ እንደዚህ አታወራኝ። ምን አሁን እንዴት እሷ ብትኖር ምን ልዩነት? እብድ ነህ። ከእብድ ጋር እየዋልክ እንዴት? አይደለም እኔ እሷን እንድትናገሩብኝ አልፈልግም። ሳሚ ማንም የተናገራት ሰው ተመለሽና እኛ እንጣበቅ። እኛ ቤት ተከራይተን እንኖራለን። አንቺ ወደ ቤትሽ ተመለሽ እና ውጡ። ቤት ተከራይታችሁ የምትፈልጉ ከሆነ ውጡ። ነው ስትወጡ ነው ይገባሉ ቤቴ። ለጊዜው ነገሮችን እስክናስተካክል አብረን እንኖር። በቃ ተስማምታችሁ። ከማን ጋር ነው የምኖረው? ሶስታችን እኮ ከኔ ጋር ነው እሷ የምትኖረው። ጤነኛ የሆነ ሰው እኮ ነው። እኔ እኮ ከኔ ጋር ጤነኛ ብትሆን እንደማንኛውም ሴት ብትሆን ከኔ ጋር ብትኖር ችግር የለም። እኔ አይደለም እንደ መጀመሪያ ስትገባ ብዬ ፈቀድኩላት። ጸበልም የማትሄድ ከሆነ ሳሚ፣ እኔ ጸበል ብቻ ሳይሆን እንዴት እንዳሳደግኩ እኮ ታውቃለህ አይደል እንዴ? አሁን ምን ደርሶ ነው እንደዚህ የተቀየርከው? ስለዚህ እኔ ጸበልም የማትሄድ ከሆነ ሳሚ በቃ እኔ ልብሴን ወስጄ እሄዳለሁ። ዞር በል። እኔ ሳሚ እንዳነካኝ ሳሚ እኔ እንዳነካኝ እኔ በቃ ምንም እኔ እናንተ መጥፎ ቃላት እንድንነጋገር ዞር በል እንዳነካኝ። እኔ ጸበል ትሄዳለህ ከኔ ጋር? እኔ ጸበል አልሄድም። በቃ ጸበል ማትሄድ ከሆነ እኔ ይሄ እንደፈለክ ነው። በቃ እኔ እኮ ብሞትም ትቼ የምሞት ነው። ሳሚ ዞር በል። እኔ ጥለሽ እንድትሄጂ አልፈልግም። ቤት ተመለሽ በቃ። እኔ አልመለስም። እሷ ከዚህ ቤት ትውጣና እመለሳለሁ። እሷ ከዚህ ቤት ትውጣና እንደ ድሮ ቤታችን እንኖራለን። ድሮ ተዋደን እንደምንኖር እንኖራለን። ያለ ምንም ያስለቅስ ነገር የለም። ተነስ ተነስ ተነስ። ልብሴን ልውሰድና ልሂድበት። እኔ ምንም የሚያስለቅስ ነገር የለም። ምንም በቃ አታልቅስ። እኔ ምንም ጭራሽ ጥለሽ እንድትሄጂ አልፈልግም። በቃ እኔ ሳሚ ከሷ ጋር አልኖርም። በቃ አታስጮኝ በእናትህ። እኔ እና እሺ የት ልግባ? እሺ እሷን ጥያት ልሂድ? አስወጣት። እርጉዛን ሴት ጥያት ልሂድ? አስወጣልን ከቤት። የት ነው ማስወጣት? የት ነው ማስወጣት? ትውጣ ትቀመጥ። ወንድም አለኝ ብሎ ወንድሟ ሲቀጠቅጥ አልነበረ እንዴ አንተ? እንዴ ወንድሟ አንተ ሲያሰቃይ ነበር። ውጤቱን ሁሉም ነገር እስከሚመረመር ትቀመጥ በቃ ወንድሟ ጋር። ለምንድን ነው ራስህን የምታጠፋው? አንተ ጤነኛ አይደለም። በቃ እንሂድ ጸበል። እኔ አልሄድም ጸበል። እኔ ደህና ነኝ። በቃ ጸበል አትሄድም? እኔ ልብሴን ወስዳለሁ። ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛል። በቃ እኔ ልሂድበት። የተወሰነ ልብስ ይዣለሁ። እቃዎቼ አሉ ሳሚ። እኔ እቃዎቼ ምንም እንድነካብኝ አልፈልግም። በቃ እኔ ሰው ሀገር የደከምኩበት ንብረት አለኝ። ጠብቅልኝ። እኔ ይሄ ውጤቱን እኔ እንትን ብዬ ማነው ሳሚ ምስቲ ደህና ትሆንና ልዑልም ይምጣና ውጤቱን እንትን እስከምል እኔ እቃዬን አንድ ነገር ሁን። አንተ መርጠሃታል። እሷ በቃ እኔ ሄዳለሁ። በቃ ታርግዝ ሳሚዬ። አንተ አብረሃት ከእሷ ጋር ኖር። እኔም ደግሞ ከጓደኛዬ ጋር ትንሽ ጊዜ ቆያለሁ። ሄዳለሁ። በቃ ስለዚህ እኔም ልሄድበት። አንተም ታዋጣት እሷ እሺ ቢያንስ እሺ ነው ሬት ነው የት ነው የምትሄጂው? እሺ ቢያንስ የት ነው የምትሄጂው? እንሄድበታለን። እግዚአብሔር ይመስገን። ክፈትልኝ በሩ። እግዚአብሔር እንታይ ግን በኋላ አይቆጨኝም። እኔ ራሴን ባጠፋ ይቆጫቸዋል ማለት ነው። ጊዜ ወስዶብኛል የልቤ የውስጤ ያለፈው ቁስሌ ያስረሳ